ሰላም ጤና ይስጥልን። ነገውን ዜና መረጃዎችን እንሆ። የኢራኑ መሪ ካምኔ መገደላቸው ተሰምቷል። ሌላው አፋብን ቴዎድሮስ 90 ክላሽና 3 ብሬን የማረከበት ውጊያም አድርጓል። ወደ ዝርዝር መረጃችን ስናልፍ ከዳንግላ እስከ አባድራ ወርቅ ሜዳ እንዲሁም ከዳንግላ እስከ ጭሮ ቢኮሎ የተዘረጋውን የጠላት ኃይል ብትንትኑን ማውጣት ተችሏል። የወገን ኃይል ከምስራቅ ወደ ምዕራብ የጎጃሙ ክፍል የሚያደርገውን እንቅስቃሴ ለማስተጓጎል በሚል ከዳንግላ ባህር ዳር ዋናውን አስፓልት ለወራት ይዞ የነበረው የጠላት ጥምር ኃይል መከላከያ ማብተናና ፖሊስ በተቀናጀ መንገድ ለመምታት በወጣው ወታደራዊ ዕቅድ መሰረት ታላቅ ጀብድም ተፈጽሟል። ከጃዊ ወደ ዳንግላ ሞጪ ያሉትን ገዥ ቦታዎችን ካሳች፣ አጼ ዮሐንስና ወለቴ ላይ የሰፈረውን ጠላት የካቲት 21 ቀን 2018 ዓ.ም በጠዋቱ ማጥቃት በተጀመረ በደቂቃዎች ውስጥ ብሬን የተማረከበትን ውጊያ በድል ተቀጥሏል። የአፋብን ቴዎድሮስ 105ኛና 109ኛ ኮሮች በጋራ ያደረጉት ማጥቃት አድማሱን በማስፋት ከዳንግላና መራዊ መካከል ጭሮ የተባለ ቦታ ላይ የሰፈረውን አረመኔ ሰራዊት መደምሰስም ተችሏል። የወገን ኃይል ላይ ከፍተኛ መነቃቃትና ወኔን በፈጠረው በዛሬው የውሎ ውጊያ 90 የነፍስ ወከፍ መሳሪያዎች፣ 3 ብሬን መትረየስ፣ 1 የድሽቃ ፈሙዝ ከነተተኳሹ 10,000 በላይ የክላሽና የብሬን ጥይት፣ በርካታ የእጅ ቦምቦችና ሌሎች ወታደራዊ ቁሳቁሶችን የወገን ኃይል ማርኮ መታጠቅ ችሏል። እንዲሁም 20 መከላከያ አባላት ሲማረኩ ከ100 በላይ የጠላት ሰራዊት ተገድለዋል ሲል አርበኛ አስረስ ማረ ገልጿል። ሌላው የፋሽስቱ አገዛዝ ብልጽግና በደቡብ ወሎ ዞን በተንታጅ ባርና ማሻ የህዝብ ሀብት የሆነን መሬት እየዘረፈ ለታጠቁ ኃይሎች እያደለ ወደ ጦርነት እየማገደ ይገኛል። ከፋሽስቱ የብልጽግና አገዛዝ የመሬት ወረራና ዘረፋ ጋር ተያይዞ የምኒልክ እዝን መመሪያ የተላለፉ አካላት የፋሽስቱ አገዛዝ ብልጽግና ትጥቅ ትግሉን መቋቋም እንደማይችል ሲያረጋግጥ ለሚሊሻ መሬት ተሰጣለው በማለትና የተሰጣቸውን መሬት ለማህበረሰቡ እንዲሸጡ በማድረግ ፋኖ ከማህበረሰቡ ጋር ግጭት እንዲፈጠር የማድረግ ሴራ እየሰራ መሆኑና ወጣቱን በዚህ ተማሪ ገባ በማድረግ እርስ በርስ ግጭት ለማፋፋም እየተሰራ መሆኑም ታውቋል። ሌላው ከትናንት ጀምሮ በአማራ ሳይንት ጓሜዳና አካባቢውን ጨምሮ በገነቴ፣ በወግዲ፣ በተንታ መግደላ ወረዳ በተደረገ ተጋድሎ ፋኖ አንጸባራቂ ድሎችን ተቀዳጅተዋል። እስካሁን ባለው ውጊያ ተንታና መግደላ ወረዳ ማሻ ከተማ በወገን ኃይል ቁጥጥር ስር ሲውሉ አገዛዙ በአካባቢው በከፊል የኔትወርክ አገልግሎት ማቋረጡም ታውቋል። ገነቴ ግንባርና በወግዲ ግንባር በተመሳሳይ ሰዓት በጠላት ብልጽግና ቡድን ወታደሮች ላይ በተፈጸመ የሽምቅ ጥቃት በርካታ ቁጥር ያላቸው ወታደሮች ሲገደሉ በርካቶች ቆስለው በዙ 23 ታጅበው ለሕክምና ወደ ደሴና ኮምቦልቻ ተወስደዋል። ከከባድ መሳሪያ ጀምሮ በርካታ ቁጥር ያለው ቡድንና የነፍስ ወከፍ ክላሽንኮቭ መሳሪያም በፋኖ ቁጥጥር ስር ገብቷል። ይህ በእንዲህ እንዳለ ሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ቱሉ ጋና ከተማ ከአማራ ፋኖ በወለጋ የተውጣጣ ኃይል ከጠዋቱ ጀምሮ ባደረገው ተጋድሎ አስደናቂ ድል አስመዝግበዋል። ያገዛዙ ጥምር ጦር አስከሬን በየምሽጉ ወዳርቋል። የተረፉት ወደ ማዘጋጃ እየሸሹ እንደሚገኙም ለማወቅ ተችሏል። በአሁኑ ሰዓት የአማራ ፋኖ በወለጋ ጌጤ ግርማ መብረቅ ክፍለ ጦር፣ ጽና ክፍለ ጦር ከአንገርጉትን ብርጌድ የተውጣጣ ኃይል ከተማውን እየተቆጣጠረ ሲሆን ህንጻ ላይ ሆነው ሲተኩስ የነበሩ መከላከያዎችን ባልሞ ተኳሾቹ የአማራ ፋኖ በወለጋ ጀግኖች ከህንጻው ላይ ወደ መሬት ተጥለዋል። ህንጻው በጀግኖች ቁጥጥር ስር ውሏል። ከአንድ ምሽግ 7 መከላከያዎች የተረፉ እንዳሉ የገለጹት የፋኖ አባላቱ ገዳ ኮማንዶና ምንሻ ወደ ማዘጋጃ ቤት እየሸሸ እንደሚገኝም ታውቋል። በአሁኑ ሰዓትም ከተማውን የተቆጣጠረው የአማራ ፋኖ በወለጋ የማዝራት ስራ እየሰራ እንደሚገኝም ለማወቅ ተችሏል። በዚህም ውጊያ ከባድ ጦርነትና ከፍተኛ ድል መጎናጸፍ በአርበኛ ዘላለም ጌታነህ የምትመራው እርግቧ ሻለቃ የአንበሳውን ድርሻ ወስዳለች። በተያያዘም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ካምኔ በጥቃቱ እንደተወገዱ ምልክቶች እንዳሉ ገልጸዋል። ኢራን በበኩሏ ካምኔ ደህንነቱ እንደተጠበቀና ጤናማ መሆኑ በውጭ ጉዳይ ሚኒስትሯ በኩል ገልጻለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጥቃቱ በርካታ የኢራን የጦር ካምፖች እንደወደሙና እንዲሁም ወታደራዊ መሪዎች፣ ኮማንደሮችና የኒውክሌር ሳይንቲስቶች ተገድለዋል ያሉ ሲሆን በሚቀጥሉት ቀናት ውስጥ ጥቃቱ እንደሚቀጥልም ገልጸዋል። በኢራን ከ1000 በላይ ታርጌቶችን እንመታለን ብለዋል። ባይረጋገጠም የእስራኤል ሚዲያዎች ካምኔ በ30 የሚሳኤል ጥቃት እንደተገደሉ እየዘገቡ ይገኛሉ። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።